ልባቸውና አእምሯቸው ለቃልህ የተዘጋ ሁሉ ለቃልህ ልባቸውና አእምሯቸው የተከፈተ ይሆን ዘንድ እግዚአብሔርም ለአሕዛብ የሚሆን ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ለእያንዳንዳቸው እንድትሰጣቸው የዳኑም ወንድሞቻችንና እህቶቻችን ድነታቸውን አጥብቀው እንዲይዙ ከኔ ጀምሮ የተሰጠን የዘላለም ሕይወት ተራና እርካሽ እንዳይደለ እኛ ጋር መዳን እኛ ጋር ኢየሱስ ልዋጭ ተብሎ ቆራሌዎች ልብስ በብልቃጥ እንደሚለውጡት ኢየሱስ የእግዚአብሔር ልጅ በምንም እኮ አትለወጥም። አንተ ከኔ ነፍስ በላይ ውድ ነህ። አይደለም ከሚስቴ ከልጆቼ ከኔነቴ አይደለም ከነፍሴ በላይ ውድ ነህ። ውድ ነህ። ዓለም ልዋጭ ብላ ብትለን ብር ሰታ፣ መኪና ሰታ፣ ዝና ሰታ፣ ሴት ሰታ፣ እንትን ሰታ ኢየሱስን ጣለው እንጂ ይሄንን ሰጣለሁ ብለውም ባሉን ጊዜ በጆሮአችን የነገሩን የገንዘብ መጠን እንዳያማልለን እንደ ተራ ነገር እንድንቀው ስላደረከኝ አባዬ አንተ ባትረዳይ ኖሮ ያ በጆሮ የነገሩኝ ብር አይደለም ትንሽ ብር እንኳን ይጥለኝ ነበር። አንተ ስለረዳኸኝ ግን የጠሩት በሚሊዮን የሚቆጠር ብር እሱ እንዳይማርከኝ ልቤን ቀድመ ስለማረከው እጅግ አድርጌ አመሰግናለሁ። የዳዊት ልጅ እጅግ አድርጌ አመሰግናለሁ። የሚያባብልን ድምፅ ስልካቸውን አንስተው ሲደውሉብኝ ነው እንዴ ብዬ ሐሳባቸውን እንኳን እንዳልቀበል ጌታዬ ልቤን ጠጠር ልቤን ጨካኝ እንደሆን ስላደረከኝ ወንድሞቼ እናቶቼ ልክ እንደዚሁ ስላደረካቸው እናመሰግንሃለን። አንተኛ ቤት የምትለወጥ የምትሸጥ ተራቃ አይደለም፣ ተራም አይደለም፣ ውድ ነህ። የእግዚአብሔር ልጅ ሌላ ቃላት የለንም። ውድ ነህ። እኛ ቤት ወንጌላውያን ቤት እኛ ቤት ፔንቴኮስታሉ ቤት ውድ ነህ። አንተን ከመሐመድ ጋር ልናነጻጽር አይደለም ከሙሴ ጋር እንኳን አናነጻጽርህም። አፍላፍ ካወራው ነብይ ጋር እንኳን አናነጻጽርህም። ሙሴ ካንተ እግር በታች ነው። አብርሃም ካንተ እግር በታች ነው። ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሚልኪያስ፣ ኤርምያስ፣ ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ እንባቆም፣ ሶፎንያስ፣ ሐጌ በሙሉ ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ሳራ፣ ርብቃ፣ ሊያ፣ ማርያም በሙሉ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የሚባሉ በሙሉ 4 እንስሳት 4 እንስሶች ክንፎቻቸው ሁሉ አይኖች ናቸው የተባሉት በላይ በሰማይ በታች በምድር ከምድር በታች ያሉት በባህር ውስጥ ሁሉ ያሉት ፍጥረታት ከዙፋንህ ስር እንደ ቅጠል ሲረግፉ ባሪያ ዮሐንስ አይቶ ጽፎልናል። በዙፋኑ ላይ የተቀመጥከው የታረድከው በግ አንተ ብቻ ነህ። ክብርና ሞገስ ለስም ይሁን የኔ አባት። ክብርና ሞገስ ኃይልና ስልጣን ለአንተ ብቻ ይሁን የኔ አባት፣ ለአንተ ብቻ ይሁን። ከነዛ ፍጥረታት ጋር ዮሐንስ በፍጥሞ ደሴት ሆኖ ካያቸው ከነዛ ፍጥረታት ጋር ሰማያትን ከፍተ ካሳየው ከነዛ ፍጥረታት ጋር ክብር ለአንተ ብቻ ይሁን እላለሁ የኔ አባት። ክብር ለአንተ ብቻ ይሁን። ኃይልና ሞገስ ስልጣን ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ብቻ ይሁን እንላለን። እኔም ከነዛ ፍጥረታት ጋር ተደምሬ ወንድሞቼ እናቶቼም ተደምረው ክብር ለአንተ ይሁን እንላለን የኔ አባት። ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባረክ። የዳዊት ልጅ በዙፋን ላይ የተቀመጥከው አንተ በመላእክት ዓለም እንኳን መላእክት እንኳን አይተውህ ከዳዊት ዘር የሆነውን ኢየሱስ ክርስቶስን ብለው ነገዱ ከይሁዳ ነው ብለው የነገሩልህ 24ቱ ሽማግሌዎች አክሊላቸውን አውርደው የተደፉልህ እኔም እደፋላለሁ የኔ አባት። ይገባል። ለእኔ ስትል ታረድክ፣ ለእኔ ስትል ስጋ ተተለተለ፣ ለእኔ ስትል ቅዱስ ደም ፈሰሰ፣ ለእኔ ስትል ልትሆን የማይገባውን ነገር ሆንክ። ለዘላለም ስም ይባረክ።
ለዘላለም ስም ይባረክ አባዬ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ የኔ አባት። ትግሌ ወንድሞቼ እህቶቼ እዚህ የሚታገሉት ለምን እንደሆነ ሰዎች ባያውቁን፣ አንተ ግን ታውቃለህ። የምናገርበትን ብቆጣ ቢበሳጭ ውስጤ አንተን እኮ ስላሳነሱብኝ ነው። አንተን እኮ ከነ መሐመድ ጋር ደለብ ከነ ሙሴ ጋር ሲያስተያዩብኝ ነው። አንተ እኮ ልዩ ነህ፣ ዩኒክ። የለም አምላክ በሰው እጅ አልተሰራም። ተሰሩ የተባሉትም አይመስሉም። ሁላቸው ከእግሮች በታች ናቸው። ሁላቸው ከዙፋንህ ፊት ተደፍተው ለጌትነት ክብር ሰጥተው ሲኦልም የሚገባ ሲኦል ይገባል። አንተ ዩኒክ ነህ። ቴንኪው የኔ አባት፣ ቴንኪው የኔ አባት። ሕይወቴን በመገኘትህ ቤቴን በመገኘትህ ስለሞላው ቴንኪው የኔ አባት። ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ፣ ቴንኪው ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ። ቴንኪው አባቶቻችንን ቅዱሳት ነቢያትን ትንቢት ያናገርካቸው ጌታ። ቴንኪው ቅዱሳን ሐዋርያትን በአንተ መንፈስ ተሞልተው ወንጌል ያሰበካቸው ጌታ። ዛሬ እኔና ወንድሞቼ እህቶቼ ሕይወት ውስጥ በልባችን ሾመናል። ከአንተ ጋር ጎን ለጎን ያስቀመጥኩት አንድም የለም። አንድም ብቻህን ንጉሥ ነህ። እኔ ልብ ውስጥ ብቻህን ማንንም አላስገባም። ማንንም ምን አደረጉልኝ ምን ሆኑልኝ ብዬ ነው የማስገባው? ማንንም። ነፍሴን ከሥጋዬ ለያት ጌታ ኢየሱስ። ማንንም አላስገባም። ማንንም ማለት ማንን ኦክፓንድ ነኝ፣ ተይዣለሁ። አጭርና ግልጽ ተይዣለሁ። ለአንድ ወንድ ታጭተናል። ጳውሎስ ለቆሮንቶስ ቅዱሳን እንደተናገራቸው ለአንድ ወንድ ነው የታጨኑ። ያ ወንድ ደግሞ የቤተልሔሙ ሕፃን ከዳዊት ስርና ዘር የወጣው የእሴይ ቁጥቋጦ ነው። እንደ ንጽሕት ድንግል አድርጌ ለአንድ ወንድ አጫችኋለሁ ነው ብሎ ያለው። የዘንድሮ እኮ መጣው አንተ ለስንቱ እኮ ነው የሚያጩን? ለስንቱ እንትና የምትባል አንገቷ ተሰበረ፣ የእንትና ፀጉሯን ተላጨች፣ የእንትና አንጎሏ ፈሰሰ እያሉ ለስንቱ ሲያጩን አንተ። በቃ ውዴ አንድ ነው። ውዴ አንድ ነው። ውዴ አንድ ነው። ያውም ከልፌት ተመረጠ። እኔም የውዴ ነኝ፣ ውዴም የኔ ነው። አጭርና ግልጽ ቃል ለምድር ለሰማይ ይላል የአገሬ ገበሬ ሲምል። እኔ የውዴ ነኝ፣ ውዴ ኢየሱስ ነው። ውዴም የኔ ነው። የኔ እንዲሆን ፈቅጄ ወድጄ ፈቅጄ በትንሿ ልቤ ስትገባ ብየው ማለት ነው። በትንሿ ልቤ ገብቶ እንዲኖር ፈቅጄለታለሁ። ድፍን 27 ዓመት አልፎን 28 ዘለቅን። ስንት ጊዜ ረዳኸኝ፣ ስንት ጊዜ አነሳኸኝ እያልን ጌታ ወራትን፣ ዘመናትን፣ ዓመታትን አሸጋገረን። ድፍን 27 ዓመት ጆሮዬን አይደለም ነፍሴን ነው የተበሳሁትኝ። እኔ ብሉይ ኪዳን ጆሮአችንን ይበሱት፣ እኔ ነፍሴን ነው የተበሳሁትኝ። በቃ የኢየሱስ ባሪያ። እንዲህ አይነት ፍቅር፣ እንዲህ አይነት ፍቅር ወንድሞች፣ ሰው 27 ዓመት ሁሉ ቀንስ ይሆናል። ጌታ የተቀበላችሁበትን ዘመን አስቡት። ለዚህ እኮ ነው ዘማሪው ቢቸግረው ግርም አለውና ምን አይነት ፍቅር ነው አለ። ቆይ ምን አይነት ነው? አጋፔ ነው እንትን ነው ምናም ነገር በግሪክኛው ምናም ነገር ምንም በአጋፔ ምናም ነገር የፈለከው ሌላም ማምጣ ልትገልጠው በአጋፔ ሊገለጥ ቅዱስ ጳውሎስ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን አለ። የለም ግሪክ የግሪክ ቃል ይደክማል።
ምንም እንኳን አዲስ ኪዳን በግሪክ ቢጻፍም የግሪክ ቃላት ይደክማል። የእግዚአብሔርን በልጁ በክርስቶስ ኢየሱስ በኩል የተገለጠውን ፍቅር ለማብራራት ግሪክ፣ ዕብራይስጥ፣ አፍጋኒስታን፣ ኡዝቤኪስታን፣ አማርኛ፣ ትግርኛ ምናምን በሙሉ ይደክማል። ግን በቃ የሰው ልጆች በምንጠቀምበት በዛ እንናገራለን። ምን አይነት ፍቅር ነው አይቼ ማላውቀው፣ እግዚአብሔር ለኔ በልጁ የገለጠው አስደናቂው ፍቅርህ የባረካት ነፍሴን እጅግ ወድሃለች። ተመስገን ኢየሱሴ፣ ፍቅርህ ገብቶኛል። ምን እልሃለሁ እጄን ዘርግቼ አመልክሃለሁ ውድዬ። ጌታዬ ጌታዬ፣ አንተ እኮ እንደ መሐመድ አይደለም ታወራናለህ። አንተ እኮ እንደ ቡዳ እንደ ሂንዱዝም እኮ አይደለም ታወራናለህ። አንተ እኮ ሰዎች እንደሚቀቡት ዛፍ ቅቤ እንደሚቀቡት ዛፍ እኮ አይደለም ታወራናለህ። አንተ እኮ ተራሮችና ወንዞችን ሸለቆችና ምንጮችን እንደሚያመሰግኑት እንደ አሕዛብ አማልክት አይደለም ታወራናለህ። አንተ እኮ በሰማያት ላይ እንደሚሄድ እንደተባዘተ ጥጥ ደመና እንደሱ አይደለም፣ እንደው በደመናት ላይ ትሄዳለህ። ሃሌሉያ! አንተ እኮ አንተ ነህ። ኢየሱስ የእግዚአብሔር ልጅ ጌታ እኮ ነው። እህትዬ ቆንጅዬ ጌታ፣ ውበቱ መደምደሚያ፣ የውበት መደምደሚያ የሆነ ቆንጅዬ እኮ ጌታ ነው እኮ አልኩሽ። አባቶቼ ቅዱሳን ነቢያት፣ አባቶቻችን ቅዱሳት ሐዋርያት የሰበኩት ኢየሱስ ጌታ እኮ ነው። ኢየሱስ ያድናል። ማን ሲያድን አየኸው አልከኝ? ይኸው እዚህ የሚያወራህ ሰውዬ በፍቅር ተሸንፎ ነጋ ጠባ እዚሁ ኢየሱስ እያለ ሲያለቅስ ታየዋለህ። የነፍሴ ሹሉዳ ተነክታ ነዋ። እንደ ያዕቆብ የጭኑ ሹሉዳ ሳይሆን የኔ የነፍሴ ሹሉዳ ተነክቶ፣ እዚህ ያሉ ወንጌላውያን ወንድሞቼ እናቶቼ የነፍሳቸው ሹሉዳ ተነክቶ፣ ያዕቆብ የገለአድን ተራራ እያነከሰ ወጣ። እኔ እያነከስኩትም ወጣው አይደለም። የነፍሳችን ሹሉዳ ተነካ። በምን? በፍቅር። ፍቅር ነክቶኛል። ምን እልሃለሁ በፍጹም ልቤ አመልክሃለሁ። ሃሌሉያ። እንዴ እናንተዬ ለካ እኮ ዝም ብለው በቃ ዝም ብለው እኮ በትክክል ካዩን እውነትም እነዚህ ሰዎች እኮ አብደዋል እኮ ብለው ቢሉ እኮ ትክክል እኮ ነው። ጨርቃችንን ጥለን እርቃናችንን ማናሳይ ግን ሱፍ የለበስን ጅንስ የለበስን በሞገስ የጠገብን ውስጣችን በመንፈስ ቅዱስና በቅዱሱ ቃል የተሞላ በማና በቅዱሱ ቃልና በመንፈስ ቅዱስ የተሞላ ቆንጅዬ እብዶች ነን። በኢየሱስ ክርስቶስ ፍቅር ያበድን። ንገሩልኝ ላልሰማ ሰው ብዬ እኔ ተናግሬያለሁ። የውድፍን 11 ዓመት ንገሩልኝ። ኦኬ ንገሩልኝ። ያ ኤርሚያስ የሚባል ሰውዬ ቲክቶክ ላይ ያለ አበድኩ እያለ ነው። በማን አበደ? በኢየሱስ ብሏል። የኢየሱስ እብድ እያላችሁ ጥሩኝ ብሏል ብለህ ንገርልኝ። አሰማልኝ። ታፔላ ለጥፍ። የአብርሃም አምላክ ምስክር ነው እኮ አልኩ። አይ በቃ ሰውየው ለይቶለታል ይሉኛል እኮ ይመጡና፣ በቃ ለየልህ አይደል አንተ እብድ፣ ቆንጅዬ እብድ። አዎ ለየልኝ። ቆየው
27 ዓመት አለፈኝ። 28ኛው ላይ ያው ባለፈው ጥር 12 ቀን ገባሁበት። ቆንጅዬ እብድ ኢየሱስ ኢየሱስ የሚል እብድ ተስፋ አልነበረውን ያንን ሕይወቴን የሞት ድምፁ ይሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራልኝ የሕይወቴን ምራጭ ሳንሰተ ማየ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የሕይወት ዘመኔን መልካም አድርጎት ነው። ወደድከኝ እስከ ሞት ድረስ። በቃ እዛ ጋር ደክሜ ታገኘኛለህ። ቀራኔው ጋር ማለት ነው። መስቀሉ ግርጌ ውዴ እግሮች ስር እዚህ በሙሉ የተሸነፈ ነው። በሙሉ እዚህ ገዝትም ላይ ያሉት እዚህ ያሉ የእግዚአብሔር ልጆች በሙሉ ቆንጅዬ እብዶች። ኤልሳቤጥ የምትባል በክርስቶስ ኢየሱስ ፍቅር ያበደች እብድ ካልሆነ ፍቅር ምን ታደርጋለች? እዚህ ባህሩ የሚባል በክርስቶስ ኢየሱስ ፍቅር ያበደ ካልሆነ ምን ያደርጋል? እዚህ ካናዳ ነው። አሁን እሱ ሌሊት ነው አይተኛ። ታዋቂ በጣም ትልቅ ስራ ያለው የተከበረ ሰው ነው። አይተኛ፣ መተኛት ነበረበት። ምን ያደርጋል? እዚህ በውዱ ፍቅር የተሸነፈ ማነው? ውዱ ኢየሱስ። ውዳችን ስንት ነው? አንድ ነው። ከእልፍ የተመረጠ ከ44ቱ ትላለህ እንዴ? ከእልፍ ነው። 44ቱን ቶ 44ቱ ሲታዩ ስንት ያዛውንት መዓት ማለት ነው። አቡነ እንትና እማዊ እንትና የሚባሉ ከቁጥርም አልጠራትም። መድኃኒዓለም ምስክሬ ስልክ ከቁጥርም አይገቡ። እኔ ወንድሞችና እህቶቼ ማስታወቂያዬን በደንብ ስሙልኝ። የኢየሱስ እብድ ነኝ። አእምሮ ያለው የሚያስብ ኢየሱስ ወደደኝ እያለ የሚጮህ እብድ። ታዲያ እብድ ነዋ የምንሰማው እስከዛሬ ድረስ ብለህ ካልክ ቆንጅዬ እብድ ለመስማት ነው የምትመጣው። አንተም እንደኔ እንድታብድ በጌታ ፍቅር። ቴንኪው የኔ አባት፣ ቴንኪው የኔ ጌታ፣ ቴንኪው አምላኬ፣ ቴንኪው መድኃኒቴ፣ የሰራኸኝ የፈጠርከኝ ከእናቴ ማኅፀን ያበጃጀኸኝ እነዛ ቅዱስ እጆችህ ለእኔ ሲሉ በደረቅ እንጨት ላይ በመስቀል ላይ በአመፀኞች እጅ ሲመቱ ሲቸነከሩ ይሄንን ሁሉ የሆነው ለኤርምያስ ነው ተብሎ የሚል የፍቅር ዜና ስሰማ ይሄ ያላሳበደኝ ምን ያሳብደኛል? ወንድሞቼ ናቶቼ፣ ይሄ ያላሳብዳቸው ምን ያሳብዳቸዋል? ምን ያሳብዳቸዋል? እርጥብ መስቀል ተሸክመ ስለ እኔ ደፋ ቀና ስትል ያን ሁሉ የሆንከው ለእኔ ነው ተብሎ ሲነገረኝ በታመኑ በባሪያዎች በሐዋርያት ይሄ ተጽፎ ቅዱሱ ቃልህን ጴንጤዎቹ ወገኖቼ ሲነግሩኝ ሰማሁ። ልቤን እንዳላጠነክር የሊዲያን ልብ የከፈትክላት ጌታ የኔንም ልብ ከፍተህ ጴንጤዎቹ የሰበኩኝን ጌታ አንተን እንዳልገፋ ሪጀክት እንዳላረግ የራራህልኝ አንተ ነህ፣ የረዳኸኝ አንተ ነህ። የራራህልኝ አንተ ነህ፣ የረዳኸኝ አንተ ነህ። ልቤን አጠንክሬው ገፍቼ ቢሆን ኖሮ ሌሎች በሳቁብህ እኔም ስቄብህ ቢሆን ኖሮ ወደ ኋላ የጥይህ ቢሆን ኖሮ እስከ ዛሬ ድረስ በሕይወት እንኳን አልኖርም ነበር። በመቃብሬ ላይ ዛፍ ይበቅል ነበር። አንተ ግን ስለራራህልኝ አዳንከኝ። በቅዱስ አጠራርህ ጠራኸኝ። ጠርተኸኝ እረፍትን ሰጠኸኝ። ውስጤ አረፈ፣ ለዘለዓለም አረፈ። ማንም ያልሰጠኝን ሰላም ሰጠኸኝ። በገንዘብ ቢተመን በወርቅ በብር ቢተመን ይህንን ሊያወጣ ይችላል ተብሎ ሊገመት የማይችል ሰላም በሚያዩን ሰዎች ፊት በሞገስ አጥግበህን ታስወጣናለህ፣ ታስገባናለህ። ውበቴ ነህ።
ውበታችን ነህ፣ ያውም የውበት መደምደሚያ፣ የእግዚአብሔር ልጅ የዳዊት ልጅ ቅዱስ ስም ይባረክ። ከሆንክ ሁሉ በላይ ሆንልሃለሁ። አንተ ሁን በለኝ እንጂ። ቴንኬን አባት፣ ቴንኬን አባት። ውስጤን አሸንፈኸዋል በፍቅር። ስምህን ጠርቼ ሳልጨርሰው እምባ ይቀድመኛል፣ ውስጤም ውጭም ያለቅሳል። የማይነጥፍ ሰላም፣ የማይደበዝዝ የማይወሰድ ፍቅር። በምን አይነት ፍቅር ብዬ ልጠይቅህ ብፈልግ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈው ነው ብሎ በባሪያ በጳውሎስ በኩል መለስክልኝ። ትንሽ እንኳን አታስረዳኝም ብዬ እንድል የገባኝን ያህል ገባኝ። ይህ ግን ብቻ አይደለም ያንተ ፍቅር። በእኔ ትንሿ አይምሮ ሊገመት ሊደረስበት አይችልም። የጌታ ፍቅር አስደናቂ ነው። በጣም ከፍ ያለ ልደርስበትም አልችልም። በጣም 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 ከፍ ያለ ነው የኔ አባት። ጌታዬ ልጆች ሰጥተኛል፣ ሚስት ሰጥተኛል፣ እድሜ ሰጥተኛል፣ እዚያ አድርሰኛል። እመለምንህ ይህን ክብር ብቻ ከህይወቴ ላይ አትውሰድብኝ። አደራ አባዬ አደራ። እምልህ በቃ ሌላ ነገር ይቅር። ይህን ክብር ከህይወቴ ላይ፣ ይህን ደስታ፣ ይህንን ሰላም፣ ስለ ስምህ እየተሰደብኩ እየተነቀፍኩ እየተተፋብኝ ወንድሞቼ እህቶቼም ልክ እንደዚህ እየሆኑ ይህንን ሰላም፣ ይህንን ደስታ፣ ይህንን ፍቅር፣ ይህንን አብሮነትን ብቻ፣ ይህንን እንባ አንተን ሳስብ ውስጤ እየተቃጠለ ደስ የምሰኝበት ይህንን አብሮነትን ብቻ አትውሰድብኝ አባዬ። ሁሉ ይቀራል፣ ሁሉ ይቀራል፣ ሁሉ ያልፋል፣ ሁሉ ያልፋል፣ ሁሉ ያልፋል። ከምወዳቸው ልጆቼ አንድ ቀን እለያለሁ። በሞት ወደ አንተ ስመጣ ከምወዳት ሚስቴ እለያለሁ። አንተ ግን እኮ የዘላለም ነህ። አንተ የዘላለም ነህ። ልጆቼንም አጠላቸውም አባዬ። እምባዬን እያፈሰስኩ እምባዬን እየቀባው በፊት ስጸልይ እኔ ወደ አንተ በምመጣ እንኳን ሰዓት ያ ከይሲ ሰው እንዲህ ብሎ ሲናገር ነበር፣ ልጆቹ እንዲሆኑ ብለው እንዳይሉ ልጆቼ እኔ ያመለኳቸውን ፍጡራን እኔ ያመለኳቸውን እንዳይጠሯቸው፣ እንኳን ሊያመልኳቸው ቀርቶ አይደለም እንዳይጠሯቸው፣ በፍቅርህ ተጣብቀው ይቅሩ። በእጆችህ ያዛቸው። ልባቸው፣ ዘመናቸው፣ አይምሯቸው በእኔ ትውልድ ውስጥ ከዚህ በኋላ ኤርሚያስ ብሎ በሚለው ስም ዮሐንስ ኤርሚያስ፣ ኤፍራታ ኤርሚያስ፣ ኤልሳቤጥ ኤርሚያስ ተብለው ተጠርተው በዘራዬ ውስጥ በልጆቼና በትውልዴ ውስጥ ኢየሱስ አንተ ንጉሥ ሆነህ ደምቀህ እንድትኖር ገና የልጅ ልጆቼን አንተ እስክትመጣ ድረስ ያለውን ትውልዴን ሁሉ ሳላይ በእምነት ግን እናገራለሁ ከአንተ ውጪ የኔ ዘርና ትውልድ ጉልበታቸው ለሌላ እንዳይንበረከክ በፍቅርህ ያዛቸው አባዬ። በፍቅር ልባቸው ይያዝ። የወንድሞቼ እህቶቼ እዚህ ያሉ በሙሉ የሚሰሙ ልጆቻቸው እንደዚሁ ይሆኑ፣ በፍቅር ይያዙ። ቴንኪው የኔ ጌታ። ቴንኪው የኔ አባት። I'm okay. Are you? Come. I love you. I love you. I'm okay. I'm praying, okay? Yeah? You know Jesus? Yeah? Who's Jesus? Our Lord? Yeah? ጌታ ይባረክ። ወንድሞቼ እና እህቶቼ ኢየሱስ ልዩነታችን ነው። እሱን ውደዱት፣ እሱን እንውደደው። የእሱ መውደድ ጥያቄ ውስጥ አይገባም። ተው እባክህ። እውቀት ብለህ ብትል፣ መገለጥ ብለህ ብትል፣ ምን ብለህ ብትል ሁሉ ኃላፊ ነው፣ ሁሉ ቀሪ ነው።
የፍቅር እሳት የፍቅር እሳት የፍቅር እሳት እነዛ ወንጀለኞች መካከል እርቃኑን እንደ ወንጀለኛ አድርገው ሲሰቅሉት እነዛ ምህረትና ፍቅር የተሞሉ አይኖቹ በሚደበድቡ ሰዎች እጅ ተቀጥቅጦ አብጧል። እነዛ ስተትን የማያወጡ ከናፍርቶቹ በቡጢ ተመተው ደምተዋል። ስጋው ተቆርጧል። ከንፈሩን ብቻ አይደለም ስጋውን የተለተሉት። ሁሌ ስጸልይ ያን ፊትህን ብታሳየኝ ብዬ እላለሁ። ለምን ከሱ ውጭ ህይወት አለን እንዴ? ስንቱን ነገር እኮ አየን። ስንቱን ነገር አየሁ በዚህ ከግንባሬ በታች በተከለለኝ አይን። ክፉንም ደጉንም ርኩሰቱንም ቅዱሱንም ስንቱን ነገር አየን። ስንት ነገር የዓለምን የሆነውን ነገር የክብርና የምስጋናን ዘውድ የተጫነውን እሱም ማየት ግን ናፍቆታችን ነው። ኢየሱስ ውዴ ለዘላለም ስም ይባረክ። ኦኬ ቴንክ ዩ። ተባረኩ ወገኖቼ፣ ጸጋና ሰላም ይብዛላችሁ። አሜን። ወንጌላዊ የፍቅር ጥሪ የእግዚአብሔር እንግዲህ ለዚህ ፍቅር ምላሽ መስጠት የሚፈልግ ይህንን ጌታዬ ማድረግ እፈልጋለሁ፣ አምላኬ ማድረግ እፈልጋለሁ፣ እጁን ዘርግቶ እኔን ይቀበለኛል፣ በፍቅሩ ተነክቻለሁ ብሎ ለሚል ሰው ጌታን ለመቀበል ለሚፈልጉ ምላሽ ሳታረግ እንዳትዘጋ ብዬም ነው። ሌሊት ነው እኛም ጋር ይሄ አንተን የነካ አይኖችህን ያበራል የደስታ ዘይት ያያሉ። ሰው ከእግዚአብሔር ካልሆነ በስተቀር አንድ ሰዓት የሰበከ በታሪክ የለም ካልዋሹ በስተቀር ስለ ኢየሱስ 10 ደቂቃ። ይሄ የእግዚአብሔር ፍቅር በመንፈስ ቅዱስ የሆነው ደስታ ነውና ይህንም ከዚህ ጌታ ጋር አገናኛቸውና ጌታን መቀበል ለምትፈልጉ ሰዎች በልብህ እንደሞላ ይጻፉልህ። ካልሆነም እዚህ ንስሐ መግባት እፈልጋለሁ። እዚህ ሳይሆን ባርሺ ልክ ነህ። በውስጥ ነው የሚጽፉት የሚለቅሙ ሰዎች ስላሉ ይጻፉልህ። አሁን ጌታን መቀበል የምትፈልጉ ሰዎች ካላችሁ በብዙ ትህትና እኔም ወንድሜ ዳኒም እነ ብሩኬም አሉ ስራዬ ብለን በዓላማ ስለምናገለግል ሜሴጅም ስለምናይ በውስጥ መስመር ልክ አሁን ዘግቼው ስወጣ ተናገሩ እውነቱን ብሎ የሚለውን ይህንን አካውንቱን ነክታችሁ ስልክ ያላችሁ በስልኬ ላይ ዋትሳፕ ላይ ወይ ደግሞ ሜሴንጀር ያላችሁ ሜሴንጀርም ላይ ካልሆነ ኢሞ ቴሌግራም ያላችሁ ልክ እነዛ መጠቀም ትችላላችሁ። ካልሆነ ግን በዚህ በቲክቶክ ሜሴጅ ላይ በውስጥ መስመር 7 ቁጥር ብቻ ጽፋችሁ ያላችሁበትን ሀገር ስልክ ብጽፉልኝ አገኛችኋለሁ። ጌታን ካልተቀበላችሁ ጌታን እንድትቀበሉ የንስሐ ጸሎት እንጸልይላችኋለን። እህቴ እባክሽ ልለምንሽ፣ በዓለም ካለ ግርግር ውስጥ ወጥተሽ ለአንድ አፍታ ኤርሚያስን ስሚኝ፣ እኔን ስሚኝ እህቴ። መልእክተኛ ስለሆንኩኝ እኔን ስሚኝ እህቴ። ዘላለምሽን የማትጸጸችበትን አንድ ምክር ልምከርሽ። ነይ ወደ ዳዊት ልጅ ወደ እግዚአብሔር ልጅ ወደ መዳኑ ወደ እቅፉ ወደ ጥላው
ኑ ግድ የላችሁም። የሰው ልጅ እንደ ቅጠል እየረገፈ እየሄደ ነው ዘላለሙን ሳያቅ። ወንድሜ ዛሬ ልለምንህ፣ በጣም ብዙ ወራቶች የሰማችሁኝ ያላችሁ እዚህ ተከታትላችሁ ኦርቶዶክሳውያን ወገኖች ከይሁዲ ቤት ከእስልምናም ከተለያየ ሃይማኖቶች አላችሁ። ብዙዎቻችሁን በውስጥ ጽፋችሁልኛል። ኤርምያስ ስብከትን አንደበት ይጣፍጣል በጣም እንወዳለን ብለህ ማን ያጣፈጠው የዚህን እረኛ አንደበት? የሰበኩት እኮ ጌታ ኢየሱስ ነው። አንደበቴ ከጣፈጠ ሕይወትህን እንዲያጣፍጥልህ ሕይወት ሊሆንልን ሊበዛልን የመጣውን ኢየሱስን ተቀበለውና ና ከዘላለም ፍርድ አምልጥ። ብራዘር በሰባኪ አትደመም። ሰባኪ ኬት አምጥቶ ይሰብከዋል? ኬት አምጥቶ ባህሩ ይሰብካል? ኬት አምጥቶ ኤልሳቤል ትሰብካለች? ኬት አምጥቶ ኤርምያስ ይሰብካል? ጌታ ካልሰጠው በቀር። ዳኑ ከዘላለም ፍርድ፣ ዳኑ ከዘላለም ሞት። መዳኛው አንድ ነው። መግቢያው በር አንድ ነው፣ እሱም ኢየሱስ ነው። መዳረሻው መንገድ አንድ ነው፣ እሱም ኢየሱስ ነው። ኑ በጌታ ቤት የነበራችሁ ደክማችሁ ወደ ዓለም የተመለሳችሁ ጴንጤነት መሆን ማለት ጅላጅልነት ነው ብላችሁ አስባችሁ በጌታ ቤት መቆየታችሁ እንደተሸወዳችሁ በወጣትነትሽ አንቺ ደነስ ነው እንጂ ማድረግ ያለብሽ አንቺ ሽማግሌና አሮጊት ይመስል ዛሬም ወደ ቸርች ትንጋፈፍ ያለሽ እንዴ በለው የሚሉሽ ጓደኞች ሰብከውሽ ከሆነ ነግረውሽ ከሆነ እንዲህ አይነት የሞት ምክር መክረውሽ ከሆነ እህትዬ እንዳሰሚያቸው። በጉብዝና ወራት ፈጣሪን አስብ ደስ የማይሉ ዘመናት ሳይመጡ በፊት ተብሎ እንደተጻፈ ሰለሞን በመክብብ መጽሐፍ ላይ እንደጻፈው እህቴ ነይ ወደ ቸርች፣ ኑ ወደ እግዚአብሔር እቅፍ። ውሸት ነው ብትጠራህ የዓለም ውበቷ ደርሳ የተዋል ከነ ማንነቷ ብሎ ወንድማችን ዘምሮ እንኳን ዛሬ በብዙ ነገር ተጠላልፈው ወድቀዋል። ጌታ በጸጋ ሲረዳ ነው። ጌታ ልትቀበሉ የምትፈልጉ ሰዎች ካላችሁ በውስጥ መስመር 7 ቁጥር ጻፉልኝ። ከቻላችሁ ያላችሁበትን ሀገር ስልክ ጻፉልኝ። ሜሴጅ አያለው ቲክታክ ላይ ሜሴጅ ጻፉልኝ በውስጥ መስመር ማለት ነው። ጌታን መቀበል የምትፈልጉ ሰዎች ለምን እዚህ ጌታን የምትቀበሉ ቁጥር ጻፉ ብለን ስንል ተው ወንድሜ አትጻፍ፣ እንዳይለቅሙ ሌሎቹ እንዳያገኙ። አሁን 7 ቁጥር የጻፍከው ሰው ሌሎቹ እንዳይወስዱ እኔ አንተን አግኝቼ እንዳትከተል ብያለህም። እዚህ አትጻፉ፣ በውስጥ መስመር ካልሆነ ያው ሚዩት አድርጌያለሁ። አንድ እህት አለች ትዕግስት፣ የጌታ ልጅ ፎሎ መልስላት። ኖ ፎሎ አልመልስም። ፎሎ ሳይሆን ልትጽፍልህ እምቢ ብሏት ነው። እሺ ነይ ግቢ ትዕግስት ነው ነይ ግቢ። ለምነው ፎሎ እንድመልስላችሁ? ራሄል ለምነው ፎሎ እንድመልስላችሁ? እኔ ፎሎ እንድመልስ አይደለም ጠይቁኝ ያልኩት፣ ጌታን መቀበል የምትፈልጉ ሰዎች ማለት ነው። እኔ ለስንቱ ፎሎ መልሳለሁ? ከ200,000 ፎሎወር በላይ አለ። ለስንቱ መልሳለሁ? እኔ ፎሎ አልመልስም። እኔ እሱን በመመለስ ስደክም አልገኝም። ወንድሞች እናቶች፣ እሺ በቃ ስለመለስኩላችሁ ትዕግስት ነይ ወደ ላይ ነይ። ያው ልኬላችኋለሁ። አዎ ነይ እህቴ ትዕግስት ጽፋችኋል አይደል? ነይ እዚህ ንገሪንና ከዛ እናወራለን በውስጥ። ትዕግስትም ራሄልም አሁን ጽፋችሁ እኮ ነበር፣ ኢንቫይት አረኳችሁ። ለምን አትመጡ? ኤርሚዬ እሺ እህቴ ኤልሳቤጥ እሺ እንግዲህ ስለ ጌታ እኛም የምንመሰክረዋለን ወዳጆች። ኤርሚ እንዲህ ሲያለቅስ ሲናገር እየተነካበት መንፈስ አለ። እኛ የምናወራላችሁ ህይወት የሚኖርም ነው። በህይወት ያየነውን ነው የምንመሰክረው። ጌታ በዚህ ምድርም ያሳርፋችኋል። ይሄን ስንል 100% እርግጠኞች ነን። አዲስ ፍጥረት ያደርጋል እግዚአብሔር የሰጠውን ተስፋ በቃሉ የተናገረውን ይፈጽመዋል። እኔ የዓለም ወርቅ ሊተመን የማይችል ህይወት ተቀብለን ነው። ሚሊዮን ብር ሊያማልለው አይችልም። ይሄን የተቀበላችሁትን ህይወት ቀምሳችሁ እኮ ብታዩት ብርና ወርቅ ምንድን ነው? ይሄ ህይወት በምንም አይገኝም። በክርስቶስ ኢየሱስ ሞትና ትንሣኤ በማመን ብቻ። ይሄ ብቸኛው መንገድ ነው።
ሚሊየን ብሩን አግኝቼ በኋላ ገዛዋለሁ የምትሉት አይደለም። ምንም ሊያመጣው አይችልም። ሰማይና ምድር ቢገለባበጥ ሊያመጣው የማይችለውን አብ በልጁ አድርጎታል። አለቀ ነገር። በልጁ ብቻ የሚገኝ ብቸኛ ልዩ ህይወት ነው። እኔ በጌታ ፊት የማለቅሰው ለዚህ ህይወት ነው። ጌታ ሆይ ለዚህ ነው ወይ ያን ሁሉ መከራ የተቀበልከው? እኔ እንዲህ አይነት ህይወት እንዲኖረኝ ነው ወይ? እንዲህ አይነት ሰላም ውስጥ እንዲህ አይነት ረፍት ውስጥ እንደሆን ነው ወይ? የጌታ እኮ ትህትና ያስለቅሳል፣ ከዚህም በላይ ያደርጋል። እኔ ለምኖረው ህይወት እሱ መከራን ተቀበለ። ህይወቱን ደግሞ ገብታችሁ ስታዩት አይደለም ማንባት፣ ሌላም ብትሆኑ ምን አይነት ትሁት አምላክ ነው! ምን አይነት ቸር፣ ምን አይነት ደግ ነው! ይሄንን የሚገባችሁ ህይወቱን ስትቀበሉ ነው። በቃላት ብዙ ልንል እንችላለን፣ ግን ህይወት ውስጥ ገብታችሁ ስታዩት እውነተኛ መሆኑን ታውቁታላችሁ። ኢየሱስ እውነት ነው ስንላችሁ፣ ኢየሱስ ጌታ ነው ስንላችሁ፣ ኢየሱስ ያድናል ስንላችሁ ድነን አይተን ነው። ጌትነቱ ገዝቶን ነው። መንፈሱን ይሰጣችኋል። ይሄ የከበረ መንፈስ በክርስቶስ ካልሆነ በምንም አታገኙትም። መንፈስ ቅዱስ በጌታ በኢየሱስ ካላመናችሁ ወደ ህይወታችሁ አይገባም። እሱም አብሯችሁ ለዘላለም ይኖራል። ዓለም አያውቀውም፣ እናንተ ናችሁ የምታውቁታል። ህብረት የምታደርጉት ከዚህ ቅዱስ መንፈስ ጋር ነው። ያወራችኋል፣ በልባችሁ ይነግራችኋል፣ ያጫውታል። ጌታ የሚገርም ጌታ ነው። ቀምሳችሁ ካላያችሁ፣ ተቀብላችሁ እዚህ ህይወት ውስጥ ካልገባችሁ ከባድ ነው። በቃ ምን አይነት ንግግር! እኔ እንጃ። ገብቶኝ አይደለም፣ ጌታ ረድቶኝ ነው ጌታን የተቀበልኩት። ማንም ገብቶት ጌታን የተቀበለ ያለ አይመስለኝም። ከገባችሁ በኋላ ነው ለካ ለዚህ ነው የምትሉት። ቃሉን ስታነቡ ህይወታችሁ ስታዩት እንዲህ ተብሎ የተጻፈው ብላችሁ በህይወታችሁ እኮ ነው የምታረጋግጡት። ለዚህ ነው እኮ በነፍስ የምትወራረዱት። ኤርሚያስ በነፍሱ የሚወራረደው እኮ ህይወቱን ስለቀመሰና ስላየው ነው። ነፍሱ በፊት የኛ ነፍስ እኮ በሱ ፊት የከበረች አይደለችም። እሱ ከኛም ነፍስ በላይ ነው የምንለው ለዚህ ነው። ለዘላለም የታመነ አምላክ ነው። ደግሞ ቃሉን የሚፈጽም የሚያስገርም አምላክ እኮ ነው። የሚደንቅ ነው። በተለይ የመንፈስ ቅዱስ ህብረት የሚገርም ነው። ቢጨንቃችሁ ብትጠይቁት መልስ የሚሰጣችሁ እኮ ነው። አባ ምን ላድርግ ስትሉት እንዲህ አድርግ የሚላችሁ እኮ ነው። እንዲህ አይነት አምላክ ታይቶም ተሰምቶም አይታወቅም። በቃ በክርስቶስ በልጁ ስትገቡ ብቻ የምታገኙት ነው። መግቢያው በሩ ኢየሱስ ነው፣ ሌላ የለም። ቢኖር ምን አለበት እንነግራችሁ ነበር። የለም፣ በቃ በልጁ ውስጥ ነው ይህን ህይወት ያስቀመጠው፣ በክርስቶስ ኢየሱስ ማለት ነው። መጽሐፉ የሚለው እውነት ነው። መጽሐፉ የሚለው ሁሉ እውነት ነው። መጽሐፍ ቅዱስ የሚለው እውነት ነው። ይሄንን በህይወታችሁ ታረጋግጡታላችሁ። ዳዊት መንፈስህን አትውሰድብኝ ያለው ለዚህ ነው። ሁሌ የሚያስለቅስ መንፈስ፣ ጌታን እንድትወዱት የሚያደርግ ኢየሱስን የሚያብራራው መንፈስ ቅዱስ ብቻ ነው። ጌታም ያለው እሱን ነው። እርሱ በመጣ ጊዜ ስለኔ ይነግራችኋል፣ እርሱ በመጣ ጊዜ ያከብረኛል ያለው መንፈስ እውነትም ኢየሱስን በእናንተ ውስጥ ያከብረዋል። አድምቆና በገንዘብና በብር አይተመንም። ኤርሚ እምቢ ቢል እኔ ይገባኛል ለምን እምቢ እንዳለ። ህይወቱ የሚነጻጸር ስላልሆነ ነው። በዚህ ዓለም ብርና ወርቅ፣ ጴጥሮስን በዚህ ዓለም ብርና ወርቅ አይደለም በከበረው በክርስቶስ ኢየሱስ ደም ነው የተዋጃችሁት አለ። የደሙ ክብር የሚገባችሁ ከዚህ ዓለም ወርቅና ብር ጋር የማይነጻጸር መሆኑን የምታውቁት በህይወት ስታውቁት ነው። ጌታ ዝም ብሎ የሚወራለት አምላክ አይደለም፣ የሚኖርም ጭምር ነው። የምትኖሩትን ነው የምታወሩት። ለምስክርነት ስትወጡ እኮ ለቃሉ ምስክርነት ስትወጡ በህይወታችሁ የተረጋገጠ ነው። ቲዮሪ አይደለም የምናወራው፣ የዚህ ዓለም እውቀት አይደለም፣ ፕሪንሲፕል አይደለም፣ ህይወት ነው። የሚኖር የሚተገበር ተቀምሶ በመንፈስ የሚዳሰስ በቀን የቅርብ አምላክ ነኝ ሲል የቅርብ አምላክነቱን በህይወታችሁ እያረጋገጠ
እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ሲል የሰላሙን ልዩነት በደንብ እንድታውቁት ያደርጋል። በጌታ ያለው ሰላምና በዓለም ያለው ሁላችን በዓለም ኖረን እናውቀዋለን። ከጌታ ፊት የነበረንን ህይወት አዲስ ፍጥረት ናችሁ ሲል ምን ማለት እንደሆነ ይሄ በህይወታችሁ ህያው ሆኖ የምትኖሩት ነው፣ የሚኖር ነው። ጌታ የሚኖር ነው። ህይወት ልሆንላችሁ ልበዛላችሁ መጣሁ ሲል ጀምሮ እየበዛ የሚሄድ ህይወት ነው። ሙሉ በሙሉ እስክትወረሱ ድረስ የእሱ መልክ በእናንተ መልካችሁ ጠፍቶ መልኩ እስኪታይ ድረስ ወደዚህ ሙላት እያሳደጋችሁ የሚሄድ አምላክ ነው። ግን በየስቴፑ ራሱን እየገለጠላችሁ የሚሄድ አምላክ ነው። ፍቅሩን እያሳየ እያዳነ እመኑኝ ሲል ዝም ብሎ አይደለም። ሰማይ ቁጭ ብሎ እንዳይመስላችሁ ውስጣችሁ ገብቶ ነው። እመኑኝ ሲል እምነታችሁ እንዳይላላ እየደገፈ ስትወድቁ እያነሳ በራሳችሁ የምትኖሩትም አይደለም፣ በጸጋው የሚኖር ነው። እየደገፈ እያበረታ በቃ ከፍ እያረጋችሁ ስትብረከረኩ እያጸና እንዲህ አይነት አምላክ ነው። እንግዲህ ከዚህ ቋንቋ ውጭ በምን አይነት ቋንቋ ይገለጣል? እኔ የምለው ቅመሱት ነው። ኑና እዩ እንዳላቸው በቃ ቅመሱት፣ ግቡ፣ ጌታን ተቀበሉ፣ አትከስሩም። በህይወታችሁ ብዙ ጥሩ ውሳኔዎች ወስናችሁ ሊሆን ይችላል። ብዙ አትራፊ ነገር ሊያተርፋችሁ የሚችል ነገር ወስናችሁ ሊሆን ይችላል። ብዙ እንደው በዚህ ዓለም የምኖረውን ህይወት ቀየረልኝ የምትሉትን ውሳኔ ወስናችሁ ሊሆን ይችላል። ግን ጌታን ለመቀበል የምትወስኑት ውሳኔ ዘላለማችሁን የሚቀይር ነው። በዚህ ምድርም ስትኖሩ ሰላም የሚሰጣችሁ፣ እረፍት የሚሰጣችሁ፣ የሰላማችን ተግሳጽ በእርሱ ላይ ሆነ እኮ ነው የሚለው። ስለኛ ጌታ ተገስጿል። በቃ እኛ እንድናርፍ ማለት ነው። እኔ ኢሳያስ 53 ነው ትዝ የሚለኝ። ጌታ ሆይ አንተ የተገሰጽከው ለእኔ ነው የምለው። ይሄ ሰላም እኔ እንዲኖረኝ እሱ ተገስጿል። የሰላማችን ተግሳጽ በእርሱ ላይ ሆነ ይላል። ኑ ወደዚህ ጌታ። ኤርሚንም ወደው ስለሚገባኝ ነው። መንፈሱ ሲያወራ ደስ ይለኛል። በቃ መንፈሱን ሼር ስለማድረግ ነው። እና ወደ ጌታ ነው። ለኤርሚ በውስጥ መስመር ጻፉለት። ግድ የላችሁም፣ ታርፋላችሁ። ግድ ብዙ ነገር ሞክራችሁ ታውቁ የለ እንዴ? ሰዎች ብዙ ነገር ብለዋችሁ መጽሐፍ አንብባችሁ አምናችሁ የለ እንዴ? የሰው ቲዮሪ የሰው ቃል አምናችሁ ታውቁ የለ? እስቲ የእግዚአብሔርን ቃል እመኑት እና የእግዚአብሔር መልእክተኞችን ቃል እመኑ። ግድ የለም አምናችሁ እስቲ ክሰሩ። ጌታን አምኖ የከሰረም የለም ሊኖርም አይችልም። ተባረኩልኝ። ተባረኪ እህታችን። አንድ ወንድም ደጋግሞ የሚጽፍ አለ። ለሱም እንደው ወንጌላዊ ኤርሚ ማረፍም ስላለፍበት የዚህን ልጅ ጥያቄ ደጋግሞ የሚጽፈው አለ ወይ? ተቀበለውና አዋራው፣ እድል ስጠው። አንድ ልጅ ደጋግሞ ይጽፋል እና እስቲ ማኔት አለ እድል ስጡኝ ምናምን እያለ የሚጽፍ አለ። እኔ መብራት አጥፍቼ ጨለማ ውስጥ ሆኜ ነው መሰሙ። እድል ስጠው። ማነው? አድነው 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 የት አለ ታዲያ? እንዴ ክርስቲያኑ እንደምኮ ነው ሰው በጌታ ነው እንዴ? በቃ ችግር የለውም። ኤርሚ የምፈልጋቸውን ሰዎች እሱ ስለሚያስገባ ችግር የለውም። እሺ ተባረኩ። ደጋግሞ ሲጽፍ ስላየው ነው። ጸጋ ይብዛልህ፣ ተባረክ። የሚያጸናው መጨረሻችን ድረስ የሚያጸናውንም ጸጋ የሚሰጠን እግዚአብሔር እሱ የታመነ ነው። በቃ ተባረኩ። ብሩካን ናችሁ። አሜን። አንድ ነገር በጣም ገብቶኛል በሕይወት ዘመኔ፣ ደካማው በሱ ሲበረታ አይቻለሁ ባይኔ። ተቆጥተህ በዚያው አትቀርም እስከ መጨረሻ፣ ጻድቁ ቢወድቅም
ያነሳለስላለው ምን ገባችሁ አንድ ነገር በጣም ገብቶኛል በሕይወት ዘመኔ ደካማው በሱ ሲበረታ አይቻለው ባይኔ ተቆጥተ በዚያው አትቀርም ጻድቁ ቢወድቅም ይነሳል ስላለው በጭብጨባ ስንት ጊዜ ስንት ጊዜ አቅማለኝ ስንት ጊዜ ጨለማዬን ቀደው ነበር ስንት ጊዜ ስንት ጊዜ አዘንዘጋ ስንት ጊዜ ከተላሳቻ ከለለኝ ወቱ ብቻ ከለለኝ ወቱ ብቻ ኢየሱስ ብቻ ከለለኝ ምሕረት ብቻ ከለለኝ ኢየሱስ ብቻ አንድ ነገር በጣም ገብቶኛል በሕይወት ዘመኔ ደካማው በሱ ሲበረታ አይቻለው ባይኔ ተቆጥተ በዚያው አትቀርም እስከ መጨረሻ ስላለው በጭብጨባ ስንት ጊዜ አነሳኝ ስንት ጊዜ አቅማለኝ ስንት ጊዜ ጨለማዬን ገፈፈው በብርሃን ስንት ጊዜ ስደክምብህ የዳዊት ልጅ ስንት ጊዜ በጠላሳት ስንት ጊዜ አነሳኝ ስንት ጊዜ አቅሞኝ ስንት ጊዜ ስንት ጊዜ ስወድቅብህ ስንት ጊዜ ስንት ጊዜ በጠላሳት ከለለኝ ሳላስበው ከአንተ ጋር አይቻለሁና ክብር ምሕረት በዝቶልኝ ነው እንጂ ማነሳሳው በተከበበው ከተማ ደስ ይለኛል መቆሜ ስለዚህ በምስጋና ሳላስበው ከአንተ ጋር አይቻለሁና በጭብጨባ ስንት ጊዜ ያነሳኝ ስንት ጊዜ ጨለማዬን ገፈፈው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ አዘንዘጋ ስንት ጊዜ ኢየሱስ ብቻ ከለለኝ ምሕረቱ ብቻ ምሕረት በዝቶልኝ ነው እንጂ ማነሳሳው በተከበበው ከተማ ደስ ይለኛል መቆሜ ስለዚህ በምስጋና ልግባ ያረከለኝ ሳላስበው ከአንተ ጋር አይቻለሁ በጭብጨባ ስንት ጊዜ አነሳኝ ስንት ጊዜ አቅሞኝ ስንት ጊዜ ጨለማዬን ስንት ጊዜ ስወድቅብህ ስንት ጊዜ ያዘኝ ሰጋ ስንት ጊዜ ከተላሳቻ ከለለኝ ኢየሱስ ብቻ ከለለኝ ምሕረቱ ብቻ ከለለኝ ኢየሱስ ብቻ ከለለኝ ምሕረቱ ብቻ ከለለኝ ኢየሱስ ብቻ ከለለኝ ለመጨረሻ ጊዜ ያንን ጭጋግ
ደመናውን ያንበረሃው ባንተ ብርታት አለፌዋለሁ በማሳለፍ እንደስማ ያናዳድን ቆሻሻውን ያደለሴ ቀይረው ከሞቶቶቻለሁ በማስወጣት እንዳንተማለው ያንን ጭጋግ ደመናውን ያንበረሃው ባንተ ብርታት አለፌዋለሁ በማሳለፍ እንዳንተማለው ያናዳድን ቆሻሻውን ያደለሴ ቀይረ ከሞቶቶቻለሁ በማስወጣት እንደስማለው ጊዜ አመሳ ጊዜ አገባ ስንት ጊዜ ጨለማዬን ስንት ጊዜ ስደክምብህ ስንት ጊዜ የተረዳኝ ለሙዚቅ ላይ ገለለ ኢየሱስ ብቻ ገለለ ኢየሱስ ብቻ የመጨረሻ ያንን ጭጋግ ደመናውን ያንበረሃው በአንተ ብርታት አለፌዋለሁ በማሳለፍ እንዳንተማለው የአናትያትን ቆሻሻውን ጌታ ኢየሱስ ለዘላለም ስሙ ይባረክ። እንደ ጌታ ያለ ለእኛ ማንም የለም። እግዚአብሔርን እጅግ አድርገን እናመሰግናለን። በህይወት ዘመናችን ሁሉ በምኖርበት ዘመን ሁሉ ለእግዚአብሔር እዘምራለሁ እንዳለ ንጉሥ ዳዊት ማለት ነው። ማን አለ ሌላ? ዓለም የተባሉት በሙሉ ውሸታሞች ናቸው። ለእኛ ግን ኢየሱስ ሁሌ የህይወት ዘመን ውዳችን ነው። ጌታ ስሙ ለዘላለም ይቀደስ። እህትየው ሰላም በይ መስዬ፣ እዚህ ላይ አበቃለሁኝ። ሰላም በይ መስዬ ምጪ ከሆነ ገንዬ ገብታ ነበር እንደ ወረደቻል ነው? አስወርደዋት ነው? ሌላ ሴት መስላችሁ አስወርዳችኋት ነው እንደ ገንዬ ወይስ ራስሽ ነሽ የወረድሽው? እሺ መሲ ቢዚ ነች መሰለኝ። ገኒ እንዴት ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ? ኤርሜ እንዴት ነህ? ሁሉ ሰላም ነው ወይ? ማንም አላስወረደኝም። አዎ እንዴት ነው? ሁሉ ሰላም ነው ወይ? ጌታ ይባረክ። ገንዬዋ እንዴት ነሽ አንቺ? አለው ሁሉ ደህና ነው። ጌታ ኢየሱስ ይባርክ፣ ተባረክ። አሜን። ያ እኔ እምለው ነገር የለኝም። ሁሌም በጸሎቴ አለ። ቴንክ ዩ። እግዚአብሔር መልካም ነው። በምታልፍበት ሁሉ በሚሆነው ነገር ሁሉ እግዚአብሔር ትከሻህን እያበረታ፣ እግዚአብሔር እርምጃህን እያፈጠነ ካንተ ጋር አሜን ስላለ ደስ ይለኛል። እግዚአብሔር እንደ ሰው አይደለም። አሜን። እኔ ሰፍሬ በማስቀምጠው መስፈሪያ እግዚአብሔር አይሰፈርም። ማንም እግዚአብሔርን በዚህ በኩል ስራ እንዲያደርግ አይለውም። እግዚአብሔር ታማኝ ነው፣ ሲሰራ ያውቅበታል። ሁሉ ለሱ ክብር ይሁን። እግዚአብሔር ታማኝ ነው። ሲወድ ታማኝ ነው፣ ሲያወጣ ታማኝ ነው፣ ሲመራ ታማኝ ነው። ሞታችን እንኳን በእጁ ያምራል፣ እንኳን ኑሯችን። እኔ እንዲህ እለዋለሁ ጌታዬን፣ አኑረኸኝ አይደለም ገለኸኝ እንኳን በቃ አንተ በቂ ነህ። አሜን። እግዚአብሔር ታማኝ፣ እግዚአብሔር ጻድቅ፣ ቃላት ለሱ የሌለን። አንዳንዴ ቃላት ስናጣ ምን ይባላል እንዲሁ በፊት ወድቆ እንባን አፍስሶ ኡፋይ ተብሎ ይነሳል። እና ቃላት ስለሌለን ብቻ እንዲህ እንለዋለን፣ እንወድሃለን። ደግሞ ስለወደድ ነው አይደለም የወደደን፣ የምንወደድ ሆኖም አልወደደንም። የሚያስጠጉን ሰዎች ሆነን አይደለም እግዚአብሔር ያስጠጋን፣ በጣም ክፎች ሆነን ሳለን ወደደን። ክብር ለዘላለም ለሱ ይሁን።
ከዚህ ይበልጥ እግዚአብሔር ያበርታ። ከዚህ ይበልጥ ከአንተ ጋር ይሁን። ፊቱን ያብራልህ፣ በቤት ይገኝልህ። አሜን አሜን አሜን። አቤት ይበል ጌታ። በቃ ኤርሚ ይህንን ነው ብለህ አቤት ይበልህ፣ ቀድሞ ይድረስልህ። አሜን። አንዳንድ ጊዜ ሰዎችን ጠርተህ ቶሎ ፈጥነው አቤት ሲሉህ እንዴት እንዳስደሰተኝ በችግሬ ቀን ደረሰልኝ እንላለን። በጠራናቸው በኩል ነው የደረሱት። እግዚአብሔር ግን ባልጠራነው ባልመረጥነው ቦታ ላይ በቃ ባልጠበቅነው ስፍራ እግዚአብሔር ይገኛል። አሜን። እንደወደድክና እንደፈቀድክ እግዚአብሔር አንተ መሪያችን፣ አንተ ገዣችን ይሰርባር በማይባል መንገድ ሰርተ ስታሳየን አንተ ምን አይነት አምላክ ነህ? በቃ የለንም ቃላት። እንደው በፊት እንባችንን አፈሰን እንወዳለን ባቢዬ፣ ይህንን እንላለን። በቤት ስላለ ጌታ እኔ እግዚአብሔርን አመሰግናለሁ። ስለሚገኝልህ አቤት ልጄ ስለሚልህ እግዚአብሔር ይባረክ። አሜን አሜን። ለሰው የማይነገረው ድብቅ ነገር ለጌታ ይነገራል። ባቢዬ ዘግቼ የማዋይህ አለኝ ብለን ዘግተን ዝም ብለን በፊቱ ቃላታትን ብቻ እንባን አፍስሰን የተነሳ ነው የልባችንን ነገር ግን እግዚአብሔር መልሶ አየ ነው እና የዋለን ደግሞ ጥያቄን ይዘን በፊቱ ተደፍተን ለሰው ያልነገር ነው። በቃ አንተ ነግሬሃለሁ፣ በሚስጥር ፍታልኝ፣ አንተው ብቻ ድረስበት ባቢዬ ላልነው እንደ አባት ደብቆ ሸፍኖ ነገሮችን ሰርቶ ያሳያል እግዚአብሔር። እሱ ታማኝ ስለሆነ አሜን። ለስፍራው ቆሜ ጠብቄ እንኳን አይደለም እግዚአብሔር ሰርቶ የሚሰጠኝ። እየተሯሯጥኩ የራሴን መንገድ እየፈለግኩ ሁሉም ከንቱ ሲሆንብኝ እሱ ግን ሰርቶ አበጃጅቶ ጨርሶ በእጅ ይሰጣል። ይህን ስለሚያደርግ እግዚአብሔር ይመስገን። ስለምታደርግልን ብቻ አይደለም፣ ባላደረግከው ነገር ሁሉ ማደሪያ ይባረክ። እንወድሃለን። አሜን። አባቴ በቤት ይገኝልህ ኤርሚ። ቴንክ ዩ ሎርድ። አቤት ይበልህ፣ አቤት ይበልህ። በቃ እኔን ነው የምለው፣ አቤት ይበልህ። አሜን አሜን። እንዴት ደስ ይላል በፊት ሆኖ ማንኳኳት። ቴንክ ዩ ሎርድ። ዘግቻለሁ ምዕራፌ እንደራሽ የለኝም ተብሎ ሲዘጋ ባልታሰበው መንገድ ሲመጣ እግዚአብሔር ማሳረፍን ታውቃለህ፣ ማስተንፈስን ታውቃለህ። አንተ የልብ ወዳጅ፣ አንተ ሸክም አራጋፊ፣ ቤት በኩል ገባህ አትባልም፣ ግን ትሰራራዋለህ፣ ታበጃጀዋለህ፣ ትሰጣለህ መልሰህ። ክብር ላንተ ይሁን። አሁንም እንጠብቃለን እንደ ዕንባቆም በመጠበቂያ ላይ፣ እንደ ዕንባቆም በመጠበቂያ ላይ። ኢየሱስ ማደሪያ ይባረክ። ሁሉን ስለምታደርግ እናመሰግንሃለን። ወንድሜን በሚወጣበት በሚገባበት ሁሉ ስለምትጠብቀው፣ ስለምታበረታው፣ ስለምታጽናናው፣ ስለምትሰማው፣ ስለምትገኝለት፣ ስለምታዋየው፣ ልቡን ስለምትደግፍ፣ ትከሻውን ስለምታሰፋ፣ ቤቱን ስለምትጠብቅ ክብር በማደሪያ ይሁን ጌታ ሆይ። የለንማ የምንል የምንሰጥህ በሚያልፍበት ነገር ሁሉ እግዚአብሔር ሆይ ስለምታይህ ነገር አባ፣ የሚያዋይህ ነገር አለኝ፣ ድብቅ ነገር በፊቱ ተደፍተን አባ የሆነ ነገር እንነግራለን። የምናዋየው የሌለን፣ የሚሰማን የሌለን የሆነ ነገር አለን ባቢዬ። ሰዎች የማይፈቱልን የማይረዱን፣ በራሳችን ቋንቋ ለማስረዳት ብንፈልግ ቃላት ስለማይገኝልን ባቢዬ፣ አንተ ግን ይገባሃል። በተዘጋ ቤት ውስጥ እግዚአብሔር ተስፋ ተቆርጦ በምስጋና ሰው ሲያንጎዳጉድ ሌላው በማጉረምረም የለህም ወይ አትሰማም ወይ አታየኝም ወይ በቃ ለክብር ይሁን በዚህም ባልፍ ሞቴ ቢሆንም ክብር ላንተ ይሁን ብለው በራቸውን ዘግተው ለሚያለቅሱ አንተ የምትገኝ አባት እንወድሃለን ባቢዬ። ግን አንድ ነገር እላለሁ ባቢዬ፣ ለተጨነቁት የምትደርስ ባባ፣ ምዕራፋቸውን ዘግተው ጠቅልለው ለተቀመጡ አንድ ብለህ የምታስጀምር የኛ እንደኛ አሜን የለንም እና የምናሳየው እና በቤታችን ባባ እንጠብቃለን፣ እንጠብቃለን። የሆነ ነገር አለን ባቢዬ፣ ለሰው የማናዋየው የምናለቅስበት
በቤ የለንም፣ የእውነት የለንም። ታውቅ የለንም፣ የምናስረዳው ቃላትም የለንም። እንዴት አረገን ግን እንጠብቃለን በቤ። አማራጭም ምርጫን ስላለንም ስለሌለንም አይደለም፣ የለንም። ከአንተ ውጭ ዘግተናል ምዕራፋችን እና ናለን ወደ ቤታችን በቤ። እንጠብቃለን፣ እንወዳለን። ክብር በማደሪያ ይሁን። አሜን። ብትወድ ሰርተ ስጠን፣ እንዱ ግን እንደ ፈቃድና እንደ ሀሳብ ይሁን። ብትገልም ልክ ነህ፣ ብትወድ ግን ነገራችንን ህይወት ስራበት። እንወዳለን፣ እናከብራለን። ማደሪያ ይባረክ። ወንድሜን ስለምጠብቅ ተባረክ። ጌታ ሆይ ኢየሱስ አንተ ታማኝ አደራ ነማትበላ ወንድሜን አሳልፌ ላንተ ሰጠው። እንካ ቤቱን፣ እንካ ኑሮውን፣ እንካ ትዳሩን፣ እንካ ልጆቹን፣ እንካ ሁሉ ነገሩን አባቴ። ለሰዎች ሰተን ሰብረው አበላሽተው ሰጥተውናል፣ አደራንም በልተዋል። አንተ ግን በዘመናችን ታማኝ ሊቀ ካህናችን አንተ ነህና እንካ የወንድሜን ቤት፣ ትዳሩን፣ ህይወቱን እንካ አባ። ባንተ እጅ ያምራል፣ ያምራል አባቴ፣ ያምራል፣ ያምራል ባንተ እጅ። ስብራት የለም ባንተ እጅ፣ ሐዘን የለም ባንተ እጅ። እንደፈለግክና እንደወደድክ አበጃጅተህ ስለምታኖረው እንካ ተቀበል። አደራዬን አሳልፌ ላንተ የወንድሜን ቤት ህይወቱን አሳልፌ ላንተ እሰጣለሁ። እንካ እንደወደድክ አደርግ። አሜን። አብዬ እንካ ህይወቱን፣ እንካ ኑሮውን፣ እንካ ትዳሩን። አሜን። አውቃለሁ ብዙ ነገር ሰጥቼ አበጃጅተህ ሰጥተኸኛል። ጌታ ሆይ ተቀበል ወንድሜን፣ እኔ አሳልፌ ላንተ እሰጣለሁ። አቤ አገልግሎቱን እንካ። በራሱ መንገድ በስጋ መንገድ ሳይሆን በአንተ በእውነትና በመንፈስ ተመርቶ እንዲያገለግልህ እንካ አገልግሎቱን። አውራው ባልጋ ላይ ካንተ የሆነውን ይዞ እንዲመጣ የሚያድኑትን ሊያድን ሰዓትም ሳያባክን እግዚአብሔር መንፈስ ቅዱስ በጊዜውና በሰዓቱ እንድታነቃው እግዚአብሔር ሆይ ዛሬ አንድ ነገር እንድታወራው እግዚአብሔር ሆይ በዘመኑ ሁሉ አንተን እንዲሰማ እምንሃለሁ። እግዚአብሔር ሆይ ጆሮቹ ላንተ ይከፈቱ፣ ልቡ ላንተ ይከፈት። በቃ ይታዘዝልህ እግዚአብሔር ሆይ። ከተገዛልህ በላይ ይገዛልህ፣ ከሚሰማ በላይ ይስማ፣ ከሚራመድልህ በላይ ይራመድልህ። እንካ ጌታ ሆይ እንካ። መራመድ ያለበት መፍጠን ያለበት ቦታ እንድታፈጥነው፣ ማምለጥ ያለበት ቦታ እንድታስመልጠው እንካ አባቴ፣ እንካ። ላንተ ሰጠው። ክብር ሁሉ ላንተ ይሁን። ይህን ሁሉ ስለምታደርግ አመሰግናለሁ። ማደሪያ ይባረክ በኢየሱስ ስም አሜን። አሜን፣ 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 አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ልዑል እግዚአብሔር ለዘላለም ስምህ ይባረክ። በዚህ ትውልድ መካከል ሞኞች ተብለን ብንጠራ ምንድነው እንዲህ የሚያደርጋቸው ብለው ቢሉ ቢመረምሩ ፊት ኋላችንን ዘር ትውልዳችንን እግዚአብሔር ይሄ የተቀበልነው መንፈስ ካደግንበት ቀዬ ከወጣንበት ብሔር ከተወለድንበት ቤተሰብ የተቀበልነው አይደለም፣ ካንተ የተቀበልነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርገህ ወደ ሰማያት ስታርግ እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋለሁ ብለህ ያልክ የሥላሴ ሦስተኛ አካል የሆንክ ሰማያትና ምድርን በመፍጠር ከአብና ከወልድ ጋር እኩል የመለኮት ሥልጣን ያለህ ብርሃን የሆንከው የልዑል እግዚአብሔር መንፈስ ጌታ መንፈስ ቅዱስ አንተ በእኛ ውስጥ ስላለህ ሕይወታችን ባንተ ስለተነካ ሁሉ ቀን ኢየሱስ ክርስቶስ አምላክነቱን፣ ጌትነቱን፣ አዳኝነቱን በስፍራዎች ሁሉ እንሰብካለን። ሰላምህ ሕይወታችንን ስለተቆጣጠረው ስለገዛው አንተ ንጉሳችን ስለሆንክ ቅዱስ ስምህ ለዘላለም የተባረከ ይሁን። በአንተ ዘንድ በስተት የተደረገ በእጅህ ላይ የተበላሸ ነገር የለም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል ቅዱስ እግዚአብሔር በሲና ሕግን ሰጠህ፣ የእስራኤል ልጆች ከግብፅ አውጥተህ በድንቅ የመራሃቸው ራስህን ለእስራኤል ልጆች በነጎድጓድ ድምፅ በመብረቅና በመለከት
ራስን በሲና ተራራ ላይ የዛሬ 3500 ዓመት ራስን የገለጥክ ከ1500 ዓመት በኋላ ከዛ መገለጥ ከ1500 ዓመት በኋላ ከድንግሊቱ ሴት ከቅድስት ድንግል ማርያም ሰው ሆነህ በቤተልሔም በይሁዳ ምድር በከብቶች በረት የተወለድክ የኔ አዳኝ የኔ ንጉሥ የኛ አምላክ የኛ ቤዛ የኛ እረኛ የኛ ምትክ የሌለህ ብቸኛ አስተማማኝ እረኛ አንተ እጅ ላይ ሆነን ተበላሽተን አናቅም። ነገራችን በአንተ እጅ ላይ ስላለ ይበላሻል ብለን አንሰጋም። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። የሰጠኝ አባቴ ከሁሉ ይበልጣል። በእኔ እጅም በአባቴም እጅ ላይ አሉ ብለህ ካልከው ትውልድ መካከል አፈር ነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል ቀን ከሌሊት በጋ ከክረምት በሚያዩን በሚሰሙን በሚያገድሙን በሚታዘቡን ሰዎች ፊት እብዶች ብንባል ላንተ ነው። አላዋቂዎች ናቸው ተሰብስበው የሚነፈርቁት ተብሎ ቢባል ስላንተ ነው። በአንተ መንፈስ ነው፣ በአንተ ፍቅር ነው። ዓለም አልገባውም፣ እንዲገባውም አንጠብቅም። አንተ ግን ራስን ስለገለጥክልን ገባህን። ራስን የገለጥክልንን ያህል ተረዳንህ። እንድንረዳህ አይሁድ መጽሐፍትን ይዘው አልተረዱም። ከድንግል ሴት የተወለደው ይሄ እኮ የሰማይ የምድር ፈጣሪ መላእክት ሰማይና ምድርን ፀሐይና ጨረቃን ከዋክብትን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የሰራ ጌታ ነው ተብሎ ቢባል ለነሱ ሞኝነት ነው። ለኛ ግን ጥበብ ነህ። ራስን ስለገለጥክልን እናመሰግናለን። ቴንኪው። በእህቴ በኤልሳቤጥ በኩል በወንድሜ በባህርሽ በኩል በእህቴ በመሲ በኩል በእህቴ በገንዬ በኩል በሌሎችም ወንድሞችና እህቶች በኩል ስላስቀመጥከው ጸጋ እጅግ አድርጌ አመሰግናለሁ። እህቴን ገንዬን በዚህ መንፈስ ስለባረካት ቴንኪው። እግዚአብሔር በዚች እህት ላይ ያለ ክብር በእያንዳንዳችን ላይ በጌታ በኢየሱስ ክርስቶስም እንዲነድ ጸልያለሁ። አባዬ በጣም በኃይል እለዋ ላይ ስላለህ በደንብ ነው ማቃት። ክብርህ እለዋ ላይ ስላለ እሷን ሳላቃት በፊት ክብርህን በለዋ ላይ ያለውን አንድ ቀን ያወቅኳት። ቴንኪው አባቴ። መነካት እንዲህ ነው እንጂ መነካት እንዲህ ነው እንጂ። ቴንኬን አባት ለዘላለም ስም ይባረክ። አንተ ብርቱ የሆኑ ሴቶችና ወንዶች ልጆች በአንተ መንፈስ የበረቱ በየጓዳቸው የሚያነቡ በአውሮፓ፣ በአሜሪካ፣ በካናዳ፣ በባህር ደሴቶች፣ በአፍሪካ፣ በተለያዩ ቦታዎች ላይ በደሴቶች ሁሉ ላይ ትውልድ ስላለ እጅግ አድርጌ አመሰግናለሁ። ስሜን ይዘው ቤተሰቤን ይዘው ለሚጸልዩ ለሚባርኩኝ የአባቶች አምላክ እኔ ያልሰማኋቸውም አንተ ግን ሰምተሃል። ስሜን ጠርተው ልጆቼን ቤተሰቤን ጠርተው በጸሎት ስፍራቸው እያነቡ አስበው ይህንን ወንድም ብለው ለጸለዩ እግዚአብሔር ሆይ በምድርም እግዚአብሔር የዘላለም አምላክ በለመኑህ ልመና ብቻ አልልህም፣ ባለመኑህ ነገር ሁሉ ላይ እግዚአብሔር ሆይ ቤታቸውን በበረከት እንደምትሞላ አምኜ ውጣና አገልግል ብለኸኝ የለ ወይ ብዬ አላስታውስህም። ታውቀዋለህ፣ በአንተ ዘንድ መርሳት ስለሌለ እኔም እንኳን አረሳውም። ያን ድምፅ ለዘላለም አረሳው። አባዬ ባርካቸው፣ በስምህ ይባረኩ፣ ዘር ትውልዳቸው ይባረክ፣ የነኩትን ሁሉ ይባረክ፣ የእጆቻቸው ሥራ ይባረክ፣ የረገጡበት ምድር ዘርና ትውልዳቸው ይባረኩ። ለጥፋት አይወልዱም ተብሎ እንደተጻፈ በእነሱ ሕይወት ውስጥ መጨንገፍ፣ ሞት እግዚአብሔር የዘላለም አምላክ የአስማተኞች የክፉዎች ጉባኤ በእነሱ ላይ የተነገረ ቃል እንዳይሰራ በስምህ ጉልበት በኢየሱስ ክርስቶስ ስም በዛ በጠራኸኝ ድምፅ ባሰማኝ ድምፅ ደጋግመህ በነገርከኝ ድምፅ አሁን ላላወራው የተከለከልኩበት ያሳየኝ ራእይ ድምፅ ያንተ እውነተኛ ማንነት ስለሆነ አውቄ ውጣና አገልግል ብለኝ ይኸው አለሁን። በስምህ ይባረኩ አባቴ ጌታ ኢየሱስ፣ በስምህ ይባረኩ። እዚህ ውስጥ ያሉ ማግባት ፈልገው እውነተኛ ሰው ላጡ ለእህቶቼ እውነተኛ ወንድምን ስጣቸው። ማግባት ፈልገው እውነተኛ እህትን ላጡ
እውነተኛ የሆነች እህትን ለወንድሜ ስጠው። እግዚአብሔር ሆይ አግብተው ይውለዱ፣ መጨንገፍ በእነሱ ውስጥ አይኖር። ዘራቸውን፣ ትውልዳቸውን፣ ቤተሰባቸውን ሁሉ የረገማቸው ክፉ ቃል የተናገረባቸው ሁሉ ጌታ ኢየሱስ እጸልያለሁ በእህቶቼ ላይ እንዳይበቅል፣ በወንድሞቼ ላይ እንዳይበቅል ክፎች የተናገሩባቸው ቃል ከዘመናቸው፣ ከዘራቸው፣ ከጤንነታቸው፣ ከነሱ ከሆነ ነገር ላይ በስም ጉልበት ይምከን። የተነገረ ንግግር ህይወታቸውን አንቆ እንዳይዝ የትኛውም እርግማንን በኢየሱስ ክርስቶስ የቃል ኪዳን ደም ጉልበት እሽረዋለሁ። እንዳገለግል ጠርተኸኝ ለጌታ ኢየሱስ የዘላለምን ህይወት ሰጥተኸኝ እንዳገለግል ጠርተኸኝ ህዝብህን የያዘ ማነቆ፣ ያሰራቸው እስራት፣ የዛገ ሰንሰለት በኢየሱስ ክርስቶስም እንዲበጠስ ድንገት በጤንነት በጥዝጣዜ ውስጥ ሆነው የሚለምኑህ፣ በጉድለታቸው የሚለምኑህ፣ በቤታቸው ምን ብለው እንደሚጸልዩ አላቅም። አንተ ካልገለጥክልኝ ምንም የማውቀው ነገር የለም። በቤታቸው በህይወታቸው እግዚአብሔር ሆይ በኢየሱስም በዘራቸው በትውልዳቸው በሩቅ በቅርብ ላለ አባት ድረስልን ብለው ላሉህ የኔ አባት ጌታ ኢየሱስ ለምልክትነት አቆማለሁ ብለኛል። በትምህርት ያልቆምም፣ በእውቀት ያልቆምም፣ በዘሬ በትውልድ ያልቆምም፣ አልቆምኩምም፣ ልቆምም አልችልም። አንተን ያቆምከኝ፣ አንተን የጠራኝ የኔ አባት ነገን ሲያስቡ ስለ ልጆቻቸው የተጨነቁ ከማህፀናቸው የወጡ ልጆች አውሬ እንዳይበላቸው፣ ዘንዶ እንዳይወጣቸው፣ በዓለም ያለ ሲስተም እንዳይበላባቸው የተዋጡ እንኳን ቢኖሩ እንደ ባሪያህ እንደ ዮናስ ትእዛዝን አውጥተህ አሳ እንባሪው ውጦት ባሪያን ወደ አሶር ሄዶ እንዲተፋው ትእዛዝን ያወጣ አምላክ ልጆቻቸው በተለያየ ነገር የተዋጡባቸው የተያዙባቸው እስራታቸው ተፈቶ ድንገት ምን እንደሆንኩ አላቅም ሌሊት ተኝቼ ሳለው ነጭ ልብስ የለበሰ ሰው መጥቶ ነካኝና እስራት የወደቀ ብለው ይበሉ። በህልም ተገልጥላቸው ለማርያም እጮኛ ለዮሴፍ በመልአኩ በኩል በሌሊት በህልም መጥተህ ሕፃንና እናቱን ይዘህ ወደ ግብፅ ተሰደድ፣ ሂድ፣ እኔ እስክነግርህ ድረስ በዛ ተቀመጥ ብለህ በመልአክ በኩል የተናገርከው ጌታ ልጆቻቸውን ቅዱሳን መላእክት ያናግሯቸው ከአንተ ዘንድ የተላኩ እግዚአብሔር ሆይ ድንገት በዙሪያቸው ብርሃን ይብራ፣ ቤታቸው ይብራ። እግዚአብሔር ሆይ በስምህ ጸልያለሁ። በሩቅ በቅርብ የሚያቁኝ ስሜን ይዘው የሚጸልዩ ስሜንም ይዘው የሚረግሙ የሚሰድቡኝን ሁሉ ባርካቸዋለሁ። እስከ ዛሬ ድረስ ስሜን በክፋት ሁሉ ያነሱ በኢየሱስ ክርስቶስም በእውነት እልሃለሁ አባዬ ልቤን እንዲያርገው ከሰራው የረገሙኝ የሰደቡኝ ያጥላሉኝ ስሜን በከንቱ ያነሱ ያልሆነ ነገር ያደረጉትን ሁሉ እነሱን ሁሉ እባርካለሁ አባዬ። በዘራቸው በህይወታቸው መከራ አይግባ በኢየሱስ ክርስቶስ የስም ስልጣን። እነሱና እግዚአብሔር የነሱ የሆነ ነገር ሁሉ በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም የተባረኩ ይሁኑ፣ የተባረኩ ይሁኑ፣ በስም የተጠበቁ ይሁኑ፣ በስም የተባረኩ ይሁኑ፣ በስም የተከለሉ ይሁኑ፣ በስም ሞገስ ይሁንላቸው፣ ወጥተው ይግቡ። እግዚአብሔር በስም ተጠብቀው ቀኑን ሁሉ በሰላም ተዘልለው ይዋሉ። የሌሊቱ ግርማ የቀኑ ፍላጻ እንዳያገኛቸው ከቀትር ጋኔን ከሌሊትም ግርማ እንዳይፈሩ እግዚአብሔር ሆይ ከባሪያ ከዳዊት ጋር የነበርክ አምላክ ከኛ ጋር አለ። በሞት ጥላ ሸለቆ ውስጥ እንኳን ቤድ አንተ ከኔ ጋር ነህና ክፉን አልፈራም ብለህ ያለ የብላቴናው የዳዊት አምላክ ዛሬም ከኛ ጋር አለ፣ ከእህቶቼ ጋር አለ፣ ከወንድሞቼ ጋር አለ። እጅግ አድርጌ አመሰግናለሁ አባዬ፣ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። ቴንክ ዩ ጌታ፣ እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ፣ በስም ይጠበቁ። እዚህ ውስጥ ያሉ ድምፄን የሚሰሙ አባ ለምልክትነት አቆማለሁ ብለኛል። ለምልክትነት አቆማለሁ ብለኛል። ሌሎች በትምህርታቸው፣ ሌሎች በእውቀታቸው፣ ሌሎች በዲግሪ፣ ሌሎች በቲቲአይ፣ ሌሎቹ በዲፕሎማ በተለያየ ነገር ማስተርስ ሰርተው ፒኤችዲ ሰርተው ነው የቆሙት። እኔ ግን ታሪኬን ወደኋላ ሳይ ምንም የቆምኩበት ነገር ያቆመኝ ጸጋ፣ ያቆመኝ ምሕረትህ ነው፣ ያቆመኝ ክብርህ ነው፣ ያቆመኝ የፊት ብርሃን ነው፣
የረዳኝ ቀኝህና የፊት ብርሃን ስለበራልኝ ነው። ለእኔም ለወንድሞቼ እህቶቼ የሚል ስላሉ በሙሉ እንደዚህ ነው የሆነው። እንዲህ ብዬ ግን እለምንሃለሁ ይህን ድምፅ የሚሰሙ በሙሉ በጌታ በኢየሱስ ክርስቶስ የነሱና የነሱ የሆነው ነገር ሁሉ በስሜ የተባረኩ፣ በስሜ የተጠበቁ ሁኑ፣ በስምህ የተጋረዱ ሁኑ፣ በስምህ የተሸፈኑ ይሁኑ፣ በስምህ ተዘልለው ይጠበቁ። ድንገት የሚያገኝ አይግደላቸው። በቃየል ላይ ምልክትን ያኖርክ፣ ቃየልን ያገኘ ሁሉ እንዳይገለው ምልክትን ያኖርክ እግዚአብሔር በኢየሱስ ክርስቶስ ስም የልጅህ የኢየሱስ ክርስቶስ ደም በእነሱ ላይ ምልክት ሆኖ ከመታየቱ ተነሳ ከቀትር ጋኔን ከሌሊት ከሚሄድ ክፉ ነገር አይፈሩም ተብሎ እንደተጻፈ እግዚአብሔር በስም ይጠበቁ፣ በስም ይከለሉ። ገናናው ኢየሱስ፣ ኃይለኛው ኢየሱስ፣ ብርቱ የሆንከው ኢየሱስ በስም ይጠበቁ። ባረኳቸው አምላኬ፣ ባረኳቸው። በረሃብ በማጣት በርዛት በተለያየ መልክ በጥቂቱም ይሁን በብዙ ባለፍኩባቸው የህይወት ዘመናት የመራኝ እግዚአብሔር ባረኳቸው። ጌታዬ ባረኳቸው። በስም የተባረኩ ሁኑ፣ በስም የተጠበቁ ሁኑ፣ በስም የተከለሉ ይሁኑ። ልጆቻቸው በሌላ ተወስደው ከሆነ ምርኮ ይመለስላቸው። የፈረሰ ትዳራቸው ይሰራ፣ የፈረሰ ኑሯቸው ይሰራ፣ የፈረሰ የሥራ ህይወታቸው ይሰራ። የራቀው ነገር ይቅረብላቸው፣ የጠፋው ነገር እግዚአብሔር ይገኝ። የሞተው ነገር በትንሣኤ ለሙታን ህይወትን የምትሰጥ የሌለው እንዳለ አድርገህ የምትጠራ የአባታችን የአብርሃም አምላክ አንተን ስምህን እንጠራለን። ገናናው ኢየሱስ፣ የትንሣኤው ጀግና፣ ሞትን ድል አድርገህ ከሙታን መካከል የተነሳው ሞት ይይዝ ዘንድ ያልቻለ እግዚአብሔር ሆይ የህዝብህ የእኔና የህዝቤ የቤተ ክርስቲያን የሆነ ነገር ሁሉ ጌታ አባቶ በጭንገፋና በአስማተኞች ቃል አይያዝም። ብርቱ ነኝ ብሎ ባለ በየትኛውም ቃላተኞች በየትኞቹም ክንደ ብርቶች ነን ተብሎ በተባለ በፍጹም ተይዞ አይቀርም። የዳዊት ልጅ ባለ ግርማ ነህ። ማኅተሙን የፈታህ አንተ ነህ። በሕያዋንና በሙታን ላይ ልትፈርድ ተመልሰ የምትመጣው አንተ ነህ። አንተ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነህ። አንተ የኛ የህይወታችን መሪ፣ የቤታችን ንጉስ፣ የህይወታችን ንጉስ ነህ። በስም ይባረኩ፣ በስም ይባረኩ። ቴንኬኒ ጌታ፣ ቴንኬ ዳዊት አምላክ፣ ቴንኪው የሳሙኤል አምላክ፣ የኤልያስ አምላክ ለዘላለም ስም ይባረክ። የአብርሃም አምላክ አባቶቼ በቅንነት ያመለኩህ ለዘላለም ስም ይባረክ። ከጣዖት አምላክ ቤት አውጥተው ስትመራው ወደ ካራን ሲሄድ አስከትሎ ከወጣቸው ቤተሰቦች ጋር በጎችና ከብቶችን እየነዳ የሰማውን ድምፅ ያንተን ድምፅ ሰምቶ ከቤተሰቡ ነጥለ ስታወጣው ወዴት እንደሚሄድ አያውቅም ነበር። ያንን ታላቅ አባት በምድረ በዳ የመራኸው ወደ ግብፅ ቢሄድ ፈርዖን ሊያስነውራት እናታችንን ሳራን ወደ እልፍኙ ባስገባት ሰዓት ላይ እንዳይጫወትባት፣ እንዳያመነዝርባት፣ እንዳያስነውራት ሳራን ከፈርዖን የጠበካት፣ ርብቃንም የጠበካት፣ እናቶቻችንን የጠበቅ አባቶቻችንን የመራህ አንተ እኮ ከከለዳውያን ኡር የወጣው የአባታችን የአብርሃም አምላክ ነህ። የአብርሃም አምላክ የኛ አምላክና አባት ነህ። እነዛ አባቶች በምድር በነበሩ ዘመን ላይ ድሆች አልነበሩም። አብርሃምን በባለጠግነት ቤቱን የባረክህ፣ ይስሐቅን በዛው ዓመት ዘርቶ 100 እጥፍ ፍሬን እንዲያፈራ ያደረግ፣ ያዕቆብ በማኅፀንም በአብራክም ፍሬ በልጆችም ባርከህ 12 የነገድ አባቶች ከሱ ጉልበት እንዲወጡ ያደረግ፣ በግብፅ ምድር በነበሩበት ዘመን በጎች ጠባቂ ሆነው በጌሳም ምድር ላይ ተቀምጠው የዕብራውያን ሴቶች የሚወልዷቸው ሁሉ የማይጨነግፉ በቁጥርም እየበዙ ሄዱ እንደነበረ ከበጎቻቸውም ከእንስሶቻቸውም ከሴቶቻቸውም የሚነጥፍና የሚጨነግፍ እንዳይኖር አድርገህ የባረካቸው፣ በቁጥር ያበዛቸው የአባቶች አምላክ፣ የአባቶች አምላክ፣ የአባቶች አምላክ አንተን አምልከውህ በምድርም ነገር መናጤዎች አልነበሩም።
ዘራቸውን ሁሉ ጭምር በምድር ላይ እንዲፈሩ በምድር ላይ የተከበሩም እንዲሆኑ እስራኤልን የባረከ እግዚአብሔር አንተ የኛ አምላክ ነህ፣ አንተም የኛ ንጉሥ ነህ። ለአብርሃም የተነገረው በረከት በአብርሃም ልጅ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸው ዘንድ ተብሎ ቃልህ እንደተናገረ ስምህ ለዘላለም ይባረክ። ይባረኩ ይባረኩ። የአብርሃም በረከት ወደኛ እንዲደርስ በልጅ በክርስቶስ ኢየሱስ በኩል ነው ብለሃል። በሰማያዊ ስፍራ በመንፈሳዊ በረከት ባርከናል በልጅ በኢየሱስ ክርስቶስ። በምድራዊም ነገር እጦት እስከማይኖር ድረስ የወንድሞቼና የእህቶቼ ጓዳና ሕይወታቸው በስሜት የተሞላ ይሁን። አብርሃም በቤቱ ከነበሩ 300 ባሮች እነሱን ሁሉ ውላጆቻቸውን ልጆቻቸውን ሁሉ ይመግብና ያሳድግ እንደነበረ ባለጠጋ እንደነበረ ጌታዬ ሆይ እጸልያለሁ። ስስተምነታችንን ከላያችን ላይ ቆርጠህ ከኛ አልፎ ለሌላ ትውልድ ሁሉ ሊቆረስ የሚችል በረከትን በእህቶቼ እጅ በወንድሞቼ እጅ በእኔ እጅ እንድታስገባ በልጆቻችን በእህቶቻችን እጅ እንድታስገባ ያንተ መልስ ሆነን በሌሎች ሰዎች ቤት እንድንገባ በሰጠህን ነገር እየተመጻደቅን እየተሞላቀቀን ልንኖር ሳይሆን አንተ በሰጠህን በባረከን ነገር የዛን ሰዓት ላይ የድሆችን ልጆች እንድናስብ አገልጋዮችን እንድናስብ በዘር በቋንቋ በቀለም ሳንለይ ለብዙ ትውልድ ያንተ መልስ ሆነን በቤታቸው ዳቦ ጠይቀው ዳቦ መግዣ ላጡ ዳቦ መግዣ ስንሰጣቸው የእግዚአብሔር መልስ ሆነን በቤታቸው ያንተን በረከት ያንተን አባትነት ያንተን ደራሽነት ጌታ እኮ ደረሰልኝ ብለው እንዲሉ አድርገን እግዚአብሔር ሆይ ከኛ ያለፈ ሰው ቢበላ አንድ እንጀራ ነው። በቀን ግፋ ቢል ብንበላ 3 እንጀራ ነው ምንበላው። ባለጠጋው እግዚአብሔር ቴንክ ዩ ጌታ። ተባረኩ። ኤልሲዬ ቴንክ ዩ ገንዬ። ዘግቼ ጨርሼ ነበረ። ቴንክ ዩ ገንዬ። አንቺ ምንኛ የተባረክሽ እህት ነሽ። ግን በጌታ በኢየሱስ ክርስቶስ ጸልይልሻለሁ። በእውነት አረብ አገር ማዳም ቤት ሆነሽ እንደዚህ እግዚአብሔር ወደ ሰፊ ቦታ እንዲያወጣሽ የእውነት ጸልይልሻለሁ። አንቺ ለቤተ ክርስቲያን እጅግ አንቺ አይነት እህቶች እጅግ ያስፈልጋሉ። ክብርን የተሸከሙ በአውሮፓ፣ በአሜሪካ፣ በካናዳ ስንቶች አሉ። ደውዪልኝ ገንዬ። በእውነት ለቤተ ክርስቲያን ለትውልድ ጥቅም አንቺ አይነቱማ ስንቶች እንኳን ሰነፎች ሙሉ ጊዜያቸውን ሰጥተው ያገለግላሉ። ጸሎትን የሚሰማ አምላክ እግዚአብሔር ስላለ ወደ እሱ እንባዬን አፈሳለሁ። ይሰማኛል፣ ይሰማናል። ምን አይነት ክብር ነው ግን ያገኘሽ በኢየሱስ ክርስቶስ ስም። ቴንኪዩ ወገኖቼ፣ ቴንኪዩ እዚህ ያላችሁ እህቶችና ወንድሞች ቴንኪዩ። በእውነት 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 ተባረኩ። ተባረኩ። እግዚአብሔር ዛሬም ቅሬታ ትውልድ ስላለው ቴንኪዩ መንፈስ ቅዱስ። እናመሰግናለን። ስም ለዘላለም ይባረክ። ጊዜያችንን ቀሪ ጊዜያቸውን ለነሱ ቀናቸውን ለኔም ሌሊቱን ባርክልኝ። ቀኝህና የፊት ብርሃን ይብራልን። መልካሚቱ እጅህ ለመልካም በኔም በነሱም የኛ በሆነው ነገር ላይ ለመልካም ትሁን። ገናናው ኢየሱስ ገናንነትና ክብር
ለአንተ ለአባትህና ለመንፈስ ቅዱስ ብቻ ነው። በኢየሱስ ክርስቶስ ያው ስም አሜን አሜን። ተባረኩ። ጸጋ ይብዛላችሁ ወንድሞችና እህቶች። ተባረክ ኤርሚዬ። አሜን። ኤልሲዬ ተባረኪ። ቴንኪው። ተባረኩ። ሰላም ሁኑ።